ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳርስ ቤተሰቦቼ ዛሬም በጣም ትኩስ መረጃዎች አሉ። በእነዚህ መረጃዎች መካከል የተወሰኑትን ጠቃቅስላችሁና ከነሱ መካከል ግን ነቅሻ ያወጣሁት አለ። ዓለም ላይ ካሉ አንገብጋቢ ዜናዎች መረጃዎች መካከል አንደኛው በአሜሪካ ከሰማይ ላይ የወደቀ ነገር አለ። ዛሬ መነጋገሪያ የሆነ ይሄ ጉዳይ ምንድነው የሚለውን በዚህ ፕሮግራም ላይ ትኩረት አድርጌ ከመዘልቅባቸው ጉዳዮች መካከል ይሆናል። ትራምፕ ከኔቶ ጋር መጠማመዱን በተመለከተ በጣም ተጠማምዷል ከኔቶ ጋር በኢራኑ ጦርነት አማካኝነት። በዚህም ዙሪያ ላይ ትኩረት አድርጌ የተወሰነ ቆይታ አደርግላችኋለሁ። ምክንያቱም ከሰሞኑ በጠቅላላ የኔቶን ስም ደጋግሞ እያነሳ ያለው ተጠማምደዋል። እንደሰማችሁ ትናንት ማርች 17 2026 በኢራን ውስጥ ያለው ወታደራዊ ዘመቻ በቅርቡ እንደሚጠናቀቅ አሜሪካን በቅርቡ ኢራንን ለቃ ትወጣለች የሚለውን የጦርነቱን ከጨዋታው ላይ እንወጣበታለን በሚል ትራምፕ ተናግሯልና በጣም በቅርብ ጊዜ ወይም very near future የሚል ቃል ተጠቅሟል። ትራምፕ እንግዲህ በኦቫል ኦፊስ ነው ይሄንን መግለጫ የሰጠው። ዘመቻው ሊጠናቀቅ ነው coming to the end በሚል ተናግሯል። አሜሪካ በኢራን ላይ የምታካሄደው ወታደራዊ እንቅስቃሴ ወደ ማብቂያው የተቃረበ ነው የሚል ነገር ነው የተናገረው። እዚህ ጋር ተያይዞ አፋጣኝ መውጣት አለመኖሩን not immediate የሚልም የተምታታ ቃል ትራምፕ ተናግሯል። ምንም እንኳን በቅርቡ እንወጣለን ቢናገርም በአሁኑ ሰዓት ግን አሜሪካን ለቆ ለመውጣት ገና ዝግጅት እያደረገች እንዳልሆነ ይሄን ሊታወቅልን ይገባል የሚለው የትራምፕ ንግግር ተሰምቷል። ኢራን መዳከሟን ነው ትራምፕ የተናገረው። ኢራን decimated የሚል ቃል ተጠቅሟል። የኢራን ወታደራዊ መሰረተ ልማት የባህር አየር ኃይል ሙሉ ለሙሉ በሚባል ደረጃ ወድመዋል እና ሀገሪቱ ተዳክማለች የሚል እምነት አለኝ በሚል ትራምፕ ተናግሯል። መልሶ ለመገንባትም ረጅም ጊዜ ይወስዳል ነው ሎንግ ሪከቨሪ ይወስዳል የሚል ንግግርም አካቷል። እዛ ላይ አሜሪካ አሁን ብትወጣም እንኳ ኢራን ወደ ነበረችበት ለመመለስ መልሳም ለመገንባት ቢያንስ 10 ዓመታት ይፈጅባታል የሚል ንግግር። ከዛ ውጪ የመሪዎችን መገደል በተመለከተ ሊደርስ አርጋን የሚል ቃል ተጠቅሟል። ትራምፕ የኢራን ቁልፍ መሪዎች መገደላቸውን ጠቅሶ ይሄም ለዘመቻው መጠናቀቅ ትልቅ አስተዋጽኦ እንዳለው ነው የገለጸው። የመካከለኛው ምስራቅ ድጋፍም እንዳገኘ ለዚህ ዘመቻ ከመካከለኛው ምስራቅ አገራት ትልቅ ድጋፍ እንዳገኘም ትራምፕ ተናግሯል። እዚህ ጋር ቀጣይ እቅድ ዴይ አፍተር ፕላን በሚል ከጦርነቱ በኋላ ስላለው የኢራን አስተዳደር ግልጽ እቅድ እንዳለው እንደሌለው አልተናገረም። ሀገሪቱን በጥሩ ሁኔታ የሚመሩ ሰዎችን ለማግኘት እንደሚሞክር ነው የተናገረው ትራምፕ። ከዛ ውጪ እንግዲህ ምንም ፍርሃት አለመኖሩን ወይም ኖት አፍሬድ የሚል ቃል ተጠቅሟል። ጦርነቱ ረጅም ጊዜ ሊወስድ ይችላል ወይም እንደ ቪየትናም ሊሆን ይችላል የሚለውን ስጋት የማጣጣል አይነት ንግግር ተናግሯል። ምንም ነገር አልፈራም የሚልም ቃል ተናግሯል። የስትሬት ኦፍ ሆርሙዝን በተመለከተ ደህንነቱን በተመለከተ ሌሎች ሀገራት የነዳጅ ማመላለሻ መስመር የሆነውን የሆርሙዝን የባህር ሰርጥ ደህንነትን እንዲያስጠብቅም ሌሎች ሀገራት እንዲያስጠብቁም ጥሪ ማቅረቡን እዚህ ጋር ተናግሯል። የኔቶ ተሳትፎን በተመለከተ ትራምፕ እዚህ ቦታ ላይ የጠቀሰው ነገር አለ። የኔቶ አባል ሀገራት ለዘመቻው ድጋፍ ባለመስጠታቸው ቅሬታውን ገልጿል። እንደገና ቅሬታ ብቻ አይደለም እንግዲህ አሜሪካ ምንም እርዳታ እንደማትፈልግ አጽንኦት ሰጥቶ የተናገረበት ንግግር ነው። ሰሞኑን ከትላንት ወዲያ ጀምሮ እስከ ዛሬ ከፍተኛ አየሩን የሞላው ይሄም በተመለከተ ከኔቶ ጋር ያለው የሰውየው አካሄድ በተመለከተ ትኩረት ማድረግና መመልከት ያስፈልጋል። በዛ ዙሪያ ላይም ትኩረት አድርጌ መጠነኛ ቆይታ ላድርግላችሁ። I was surprised to see that NATO while they agreed that it was a very important thing to do, they agree fully. Nobody said, oh, you shouldn't do it. So I think NATO is making a very foolish mistake. And I've long said that, I wonder whether or not NATO would ever be there for us. So this was a great test because we don't need them, but they should have been there. Are you rethinking the United States' relationship with NATO possibly getting out? Well, I'm disappointed in NATO that we spend trillions of dollars on NATO. Think of it, trillions over the years, many trillions of dollars. It's one of the reasons we have deficits and we help other countries. And when they don't help us, I mean, it's certainly something that we should think about. I don't need Congress for that decision, as you probably know. I can make that decision myself. Mr. President, NATO for not supporting you on this. Any repercussions? Well, no, I just think that it's not good for a partnership when they say what you're doing is a great thing, but we're not going to help. እንግዲህ ውድ ቤተሰቦቼ ከመጋቢት 18 2026 ባለው መረጃ መሰረት እስካሁን ድረስ ባለው በፕሬዝዳንት ዶናልድ ትራምፕ እና በኔቶ አጋሮች መካከል
የተከሰቱ የተለያዩ ዲፕሎማቲክ፣ ፖለቲካዊ፣ ታሪካዊ ቀውሶች አሉ እየቀረቡ ያሉ እስካሁን ድረስ። በኢራን ጦርነት የሆርሙዝ ወሽመጥ ቀውሶችም ትልቁን ቦታ ይይዛል። የሆርሙዝ ወሽመጥ የባህር ኃይል ጥሪ ማድረግን በተመለከተ ትራምፕ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ የባህር ኃይል እንዲቋቋም ያቀረበውን ጥሪ የአውሮፓ አገራት ውድቅ አድርገዋል። ከኔቶ የመውጣት ዛቻንም ትራምፕ እዚህ ላይ ትኩረት አድርገዋል። አጋሮቻቸው በኢራን ጉዳይ ባለመተባበራቸው ትራምፕ ከኔቶ መውጣትን ማሰብ ይኖርብናል የሚለውንም ነገር ጭምር ተናግሯል። የልጅነት ድሮ ልጆች ሆነን በእኛ ቡድን ውስጥ አንድ ያስቸገረን ልጅ ካለ የምንደራደረው ከቡድኑ እናስወጣለን ወይም እኔ ከቡድኑ ለቅቄ እወጣለሁ፣ እኔ ብዙ ዳቦ የምሰጠው ለቡድኑ፣ ስለዚህ እኔ ያንን ዳቦ መስጠት አቆማለሁ የሚል አይነት ዛቻ ነበር ልጆች ሆነን ማለት ነው። እንደዛ አይነት ነው የትራምፕ አካሄድ። ብዙ ጊዜ ከሰማችሁት የልጅነት ነገር የሚመስሉ ነገሮች ይሰማሉ። ይህም እንግዲህ ትራምፕ ያለ አሜሪካ እርዳታ ኔቶ ከንቱ እንደሆነች፣ አጋሮቹ አሜሪካን ለጥቅማቸው ብቻ እንደሚጠቀሙ መግለጹን ጭምር ከሰሞኑ በጣም አነጋጋሪ ከሆኑ ጉዳዮች መካከል ይገኛል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመርን ትችት በተመለከተ ትራምፕ የብሪታንያውን ጠቅላይ ሚኒስትር በዚህ በሆርሙዝ ወሽመጥ ጉዳይ ባለመተባበራቸው ያለውን ቅሬታ በይፋ መግለጹም ተሰምቷል። የፈረንሳይ ገለልተኝነትንም ትራምፕ ማክሮን ይህ የአውሮፓ ጦርነት አይደለም በማለት ፈረንሳይ በኢራን ወታደራዊ እርምጃ እንደማትሳተፍ ማወጇንም ጭምር በከፍተኛ ሁኔታ ነው የተቸው። የአውሮፓ ህብረት ተቃውሞን በተመለከተ የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ አውሮፓ ወደዚህ ጦርነት መጎተት እንደማትፈልግ መግለጻቸው የተሰማ ነው። ትራምፕ ደግሞ ከዚህ ጋር በተያያዘ የኔቶ አጋር ሀገሮች እርዳታ ለመስጠታቸው ታሪካዊ ስህተትና ሞኝነት ነው የሚለውንም ቃል ጭምር መጠቀሙን ሰምተናል። ከዛ ጋር ተያይዞ ትራምፕ የኔቶ አባል ሀገራትን በተመለከተ በተለይ በጦርነት ምክንያት የነዳጅ ዋጋ በመጨመሩ በአሜሪካና በአውሮፓ መካከል ያለውን የኢኮኖሚ ፖሊሲ ልዩነት መባባሱንም ጭምር የሚያመላክቱ ነገሮች ናቸው እየተነገረ ያለው። የእስራኤል አሜሪካ ጥምረት በኢራን ላይ በተመለከተ ኔቶ ሳይመክርበት አሜሪካና እስራኤል በኢራን ላይ የከፈቱትን ድንገተኛ ጥቃት በአጋሮች ዘንድ ከፍተኛ ተቃውሞ ማስነሳቱም እና ሳይማከርበት እዚህ ቦታ ላይ እንደማይገባም ጭምር የተናገረበት ቀውስ ከኔቶና ከትራምፕ መካከል መሰረት የሚያደርገው የቅርብ ጊዜው ነው። ወደዛ ገፋ ስንል ደግሞ በሩሲያና ዩክሬን ጦርነት የደህንነት ቀውሶች አሉ። በኔቶና በትራምፕ መንግስት መካከል በሩሲያ ላይ የተጣሉ ማዕቀቦች ማላላትን በተመለከተ ትራምፕ የነዳጅ እጥረትን ለመቅረፍ በሩሲያ ላይ የተጣሉ ማዕቀቦችን ለማንሳት ማሰቡን የአውሮፓውያንን እንዴት እንዳስቆጣ ይታወቃል። የዩክሬን ድጋፍ መቀነስም ከዚህ ጋር ተያይዞ ትራምፕ ለዩክሬን የሚሰጠው እርዳታ እንዲቆም ወይም እንዲቀንስ መጫኑ በምስራቅ አውሮፓ ሀገራት እንደ ላትቪያ፣ ኢስቶኒያ ላይ ከባድ ስጋት መፍጠሩም ጭምር ይታወቃል። ከዚህ ጋር ተያይዞ የዶንባስ ክልል ግዛትን አሳልፎ የመስጠት ሀሳብም የትራምፕ በኔቶና በትራምፕ መካከል አለመግባባት ከፈጠሩ ነገሮች መካከል ሆነው ይገኛሉ። ትራምፕ በጦርነቱን ለማቆም ዩክሬን ግዛቷን ለሩሲያ እንድትሰጥ የሚገፋፋ ሀሳብና አቋም አለው። ይህም ከአውሮፓ አቋም ጋር ይጋጫል። ኔቶም በትራምፕ በዚህ ሀሳብ እየተጋጨ የቆየበት ነው። የግሪንላንድ ግዥና ጥያቄን እንደገና መነሳቱን በተመለከተ ከኔቶ ጋር ትራምፕ ላይ ካጋጩ ነገሮች መካከል ይገኛል። ትራምፕ የግሪንላንድ ቁጥጥር ለአሜሪካ እንዲሰጥ መጠየቁ፣ እንደገና የአውሮፓ ሀገራት ላይ የታሪፍ ዛቻ መሰንዘሩ በኔቶና በትራምፕ መካከል ከፍተኛ መካረር ፈጥሯል። በመካከለኛ ወጪ የመከላከያን ወጪ በተመለከተ 2% ጂዲፒ ጫና የተባለውን ሪፖርት በተመለከተ ትራምፕ አባል ሀገራት ለመከላከያ የሚያወጡትን በጀት አጠቃላይ እንዲጨምሩ ዳግም ጠንካራ ማስጠንቀቂያ መስጠቱ ይታወቃል። የአሜሪካ የውጭ እርዳታ መታገድን ትራምፕ ስልጣን በያዘ ማግስት ሁሉንም የውጭ እርዳታዎች ለ90 ቀናት ማገዱ በኔቶ ጋር የጋራ ፕሮጀክቶች ላይ መስተጓጎል መፍጠሩ ከኔቶ ጋር ያለው ጉዳይ እንዲሻክር ካደረጉት ነገሮች መካከል ይገኛል። ሌላኛው እንግዲህ የአፍጋኒስታን ጦርነት ትችት ነው። ትራምፕ አጋሮች በግንባር ቀደምትነት አልተዋጉም በማለት የሰነዘረው ትችት አለ። የቀድሞ ወታደራዊ አጋሮችን እንዳስቆጣ ይነገራል። ከኔቶ ጋር ግጭት ውስጥ ትራምፕ ከገባባቸው ነገሮች መካከል አንዱ ይሄ ነው። ሌላኛው እንግዲህ የካናዳ የንግድ ጦርነት ነው። ከካናዳ ጋር የተጀመረው የንግድ ጦርነት እና ትራምፕ ካናዳን የመቀላቀል ወይም አኔክሴሽን ፍላጎት ማሳየቱ ነግበኔ የሚሉ የኔቶ አባል ሀገራትና አውሮፓዎቹን በእጅጉ እንዳስቆጣ ይታወቃል። ከዚህ ውጪ የባለብዙ ወገን ስምምነቶች መፍረስ አንዱ ትልቁ ነገር ነው።
ትራምፕ ከዓለም አቀፍ ድርጅቶችና ስምምነቶች መውጣቱ አሜሪካ በአውሮፓ ያላትን የለስላሳ ኃይል ወይም ሶፍት ፓወር እየሸረሸረው ይገኛል። ይሄም ኔቶና ሌሎች የአውሮፓ ሀገራት በዚህ ዙሪያ ላይ በጣም ሰፊ አየር ወይም ወደ ራሳቸው የመመልከት ጉልበት እያገኙ እንዳሉና ከአሜሪካ ራሳቸውን ነጥለው ራሳቸውን የቻሉ ሀገራት ወይም ደግሞ ክልል ሆኖ የመቆም ፍላጎታቸው እንዲጨምር እንዳደረገም ይነገራል። በዚህም የተነሳ ኔቶ አሁን ያለው ነገር የተመቸው ይመስላል። ሌላኛው ከፑቲን ጋር ያለው ቅርርብ ነው። ትራምፕ ከፑቲን ጋር በኢራንና በዩክሬን ጉዳይ በቀጥታ መነጋገሩ እንደገና አውሮፓዎቹን አለማሳተፉ በእጅጉ ኔቶንና የአውሮፓ አባል ሀገራትን ማስከፋቱ ይታወቃል። እሱ ብቻ አይደለም፣ የጋዛ እና የመካከለኛው ምስራቅ ፖሊሲ ነው። የጋዛ ነዋሪዎች የማፈናቀል እንዲሁም አካባቢውን ወደ ልዩ የኢኮኖሚ ቀጠና የመለወጥ እቅድ ከአውሮፓ የሰብአዊ መብት አቋም ጋር ይጋጫል። በዚህም የተነሳ አውሮፓዎቹና ትራምፕ ከተቀያየሙባቸው አሁን በዚህ በኢራኑ ጦርነት ላይ አንሰለፍም አናግዝም ወደሚለው አቋም እንዲቀየሩ ካደረጋቸው ነገሮች መካከል እነዚህ እንደሚገኙ ማየት እንችላለን። የወደፊቱን እናያለን። ነገር ግን ከትራምፕ ጋር በጣም ጥሩ ነገር የሌላቸው መሆኑ በግልጽ የታየበት ጊዜ ላይ ነው ያለነው። ውድ ሣድስ ቤተሰቦቼ ፕሮግራማችን ይቀጥላል። መምህርና ጋዜጠኛ ዐቢይ ይልማ አሁንም ወደ ሌላኛው ፕሮግራም ይዣችሁ ልለፍ። በተለይም ከአሜሪካ በሰማይ ላይ የታየው የወደቀው ነገር ምንድነው በሚል ትኩረት አድርጌ ልዝለቅላችሁ። ናሳ ለዚህ የሚሆነው መረጃ ሰጥቷል። For many in the Midwest, starting their St. Patrick's Day. Oh, what the was that? A stunning kickoff to celebrations when a fireball streaked through the sky, followed by sonic booms so powerful. እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ አሁን ነው ዛሬ በማርች 18 2026 በኦሃዮ ክሊቭላንድ የተባለ ቦታ ሰማይ ላይ የታየው ባለ 7 ቶን ወይም 6 ጫማ ዳያሜትር ርዝመት ያለው ሜቴዎር ነው። ይሄ ጉዳይ በበርካታ ግዛቶች ታይቶ ከፍተኛ ድንጋጤ ፈጥሯል። እንደገናም ናሳ ያረጋገጠው ክስተት ነው። 45000 ማይልስ በሰዓት ፍጥነት ይፈተለክ የነበረው ይሄ የጠፈር ድንጋይ ነው። ከባቢ አየር ውስጥ ሲገባ ተሰባብሮ 250 ቶን ወይም ቲኤንቲ ያክል እኩል የሆነ የፈነዳ በጣም ከባድ ፍንዳታ ነው። እንግዲህ የ250 ቶን ቲኤንቲ ፍንዳታ በኒውክሌር ወይም አቶሚክ ቦምብ አነጋገር 0.25 ኪሎ ቶን ፍንዳታ እንደማለት ነው። የኃይል መጠኑ 250,000 ኪሎ ግራም ማለትም 250 ሜትሪክ ቶን በአንድ ጊዜ እንደ መፈንዳት ያለ ከፍተኛ ኃይል ያወጣል። አስባችሁት? ማለትም 100 ኪሎ ግራም ወይም ወደ 2500 ጊዜ ሊሆን ይችላል ኩንታል በአንድ ላይ ሆኖ ሲፈነዳ የሚያመጣው ፍንዳታ ነው። በጣም አደገኛ ነው። ይሄ ፍንዳታ በሂሮሺማ ከተማ ላይ ከተጣለው የአቶሚክ ቦምብ የዛን ጊዜ የተጣለው 15000 ቶን ያክል ነው። ከዛ ጋር ሲነጻጸር ትንሽ ማለትም ከሂሮሺማ ቦምብ በግምት 60 እጥፍ ያክል ያነሰ ነው። ነገር ግን በጣም ቀላል የሚባል አይነት ፍንዳታ አይደለም። እንደዚህ አይነት የጥፋት መጠን ያለው አቶሚክ ቦምብ ቢኖር ምንም እንኳን አቶሚክ ቦምብ ያነሰ ብትሆን የሚችል 250 ቶን ወይም ቲኤንቲ ፍንዳታ እጅግ ከፍተኛ ውድመት ሊያስከትል ይችላል። ህንጻዎችን፣ መስታወቶችን ያፈራርሳል። በሰዎች ላይም ከፍተኛ ጉዳት ሊያደርስ የሚችል ኃይል አለው። የአየር ላይ ፍንዳታ ከሆነ ኤር በርስት ከሆነ ደግሞ አብዛኛውን ጊዜ እንዲህ አይነቱ ፍንዳታ በአየር ላይ በሚፈነዳበት ጊዜ እንደ ሜቴዎር ወይም የጦር መሳሪያ ሙከራ ከፍተኛ ድምጽና የድንጋጤ ሞገድ ወይም ሾክ ዌቭ ይፈጥራል። ስለዚህ ይሄ ባለበት ሁኔታ ላይ የፈነዳው 250 ቶን ያክል ፍንዳታ ነው እና በጣም ከባድ የነበረ ፍንዳታ ነው። ስለዚህ ሜቴዎር ነው 7 ቶን ወደ 6350 ኪሎ ግራም ያክል የሚመዝነው 6300 ኪሎ ግራም ስንት ኩንታል ነው አስቡት። ያን ያክል የሚመዝን ነው። ዳያሜትሩም ወደ 6 ጫማ ወይም ወደ 1.8 ሜትር ያክል ገደማ ነበር። ክስተቱ የተከሰተው በኦሃዮ ክሊቭላንድ ሰማይ ላይ ነው እና ማርች 17 2026 ማለዳ ላይ ነው። የናሳ ሳይንቲስቶች በሜቴዎር መሆኑን አረጋግጠዋል። ወደ 45000 ማይልስ ወይም 72420 ኪሎ ሜትር ፍጥነት እየተጓዘ ነበረ። ከዊስኮንሰን እና ሜሪላንድ ባሉ ግዛቶች ሁሉ እንደታየ ተነግሯል። ወደ 250 ቶን ቲኤንቲ እኩል የሆነ ኃይል መልቀቁ ያሰማው ፍንዳታ መጠን ብዙ ድንጋጤ ፈጥሮ የነበረ ነው። ስለዚህ ቫሊ ሲቲ በሚባለው ሜዲና ካውንቲ የሚባል ቦታ በኦሃዮ ላይ ተሰባብሮ እንደወደቀ ነው የተነገረው። መጀመሪያ የታየው እንግዲህ
ከኢሪ ሐይቅ አለ። ኢሪ ሐይቅ የሚባል 50 ማይልስ ከፍታ ላይ እንደነበረ ነው የተነገረው። የጉዞ ርቀቱ እንግዲህ በከባቢ አየር ውስጥ 34 ማይል ያክል እንደተጓዘ፣ አንዳንድ ፍርስራሾች ደግሞ ወደ መሬት የወደቁበት ሲታይ የዛን ያክል የነበረው ፍንዳታው ባህሪ ኔቸሩን በደንብ አድርገው ተረድተዋል። ፍንዳታው በክልሉ ያሉ በአካባቢ ያሉ ቤቶችን አንቀጥቅጧል። ክስተቱ እንግዲህ በጠዋት ነበር የሆነው። ቀን ብርሃን ቀን ጠዋት ነው፣ ነገር ግን በቀን በሚመስል ሰማይ ላይ ከፍተኛ ብርሃን ነው ያሳየው። እንደ ጥቃቅን አስትሮይድ እንደተቆጠረም ጭምር ታይቷል። ከአስትሮይድ ቀጠና ወይም አስትሮይድ ቤልት የመጣ ሊሆን ይችላል። አስትሮይድ ቤልት የሚባለው በማርስና በጁፒተር መካከል ሊከሰት የነበረ መሬት ነበረ። ፈለክ እንደ መሬታችን አይነት መከሰት ስላልቻለ ፈረካክሶ እየተሽከረከረ የቀጠሉ ስብርባሪ አለቶች ያሉበት ቦታ ነው። ከዛ ወጥቶ የመጣ እንደሆነ ነው እየተነገረ ያለው። የአሜሪካ ሜቴዎር ማህበርን በተመለከተ ማህበሩ በርካታ ሪፖርቶችን ከህዝብ ተቀብሏል። የቪዲዮ ማስረጃም ይዟል። በክትትል ካሜራዎች እና በስልክም ተቀርጿል። የተለመደ ክስተት ነው። በእርግጥ ይሄ ናሳ እንደሚለው እነዚህ መሰል አስትሮይዶች ብዙ ጊዜ ከባቢ አየር ላይ ይቃጠላሉ፣ ነገር ግን አልፈው የሚመጡት በጣም ጥቂት ነው። የዚህ መጠን ያለው ሜቴዎር በየወሩ አንድ ጊዜ በሰማይ ላይ ሊታይ ይችላል፣ ነገር ግን አልፈው መጥተው እስከ መሬት ሊወድቁ የሚችሉ ደግሞ በጣም ጥቂት ክስተቶች ናቸው። የናሳ ምላሽን በተመለከተ ቢል ኩክ የተባሉት የናሳ ተመራማሪ መረጃውን በደንብ አድርገው ያረጋገጡበትን ማየት ይቻላል። በአጠቃላይ እንደነዚህ አይነት ክስተቶች በከፍተኛ ሁኔታ ይከሰታሉ። አስደንጋጭ ግን ፍንዳታ ይዞ ሲመጡ ጉዳታቸውም ጭምር ሊኖር እንደሚችል የሚያሳይ እንደሆነ እንረዳለን። እነዚህ መረጃዎች ላካፍላችሁ ብዬ ነው ውድ ሣድስ ቤተሰቦቼ። ነገር ግን አጫጭር ደግሞ የዛሬ ውሎ ላይ የነበሩ መረጃዎች አሉ። እነሱን ሳልጠቁማችሁ ብቀር ትክክል አይደለም። ዛሬ ኢራን በእስራኤል ላይ የአጸፋ ጥቃት ሰንዝራለች። ኢራን ከፍተኛ የደህንነት ባለስልጣኑ አሊ ላሪጃኒ መገደሉን ተከትሎ በዛሬው ዕለት እንግዲህ በእስራኤል ቴልአቪቭ አቅራቢያ የሚሳኤል ጥቃት መፈጸሟ ተዘግቧል። የኢራን የደህንነት ሚኒስትር መገደልም ጭምር ዛሬ ተነግሯል። እስራኤል የኢራንን ደህንነት ሚኒስትር እስማኤል ካቲብን በቴህራን በፈጸመችው የአየር ጥቃት መግደሏን ማሳውቃለች። የባህረ ሰላጤው ሀገራት ሚሳኤሎችን ማክሸፋቸውን በተመለከተ ባህሬን፣ ኳታር፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ወደ እስራኤል የተተኮሱ የኢራን ድሮኖችና ሚሳኤሎችን ማክሸፋቸውን ገልጸዋል። በኢራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ደርሷል። በኢራቅ ኩርዲስታን የሚገኙ 2 የአሜሪካ የጦር ሰፈሮች ላይ የደረሰ የድሮን ጥቃት 3 ተዋጊዎች መቁሰላቸው በዚህ ተነግረዋል። በሆርሙዝ ስትሬት ቀውስ ላይ በጦርነቱ ምክንያት ወደ 20 ሺህ የሚጠጉ መርከበኞች በሆርሙዝ የባህር ሰርጥ ላይ መቆለፋቸውም እየተነገረ ይገኛል። ሌሎችም የሚሰሙ መረጃዎች አሉ። እነዚህ ከሰሞኑና አሁን ዛሬም ድረስ እየታዩ ካሉ መረጃዎች መካከል ስለሚገኙ ጠቆም አድርጌያችሁ ልለፍ ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።